የመሰረታዊ ሸቀጥ አቅርቦትን በተመለከተ በተለይ በዓል ወቅት ላይ ሊያጋጥሙ የሚችለውን የአቅርቦት መስተጓጎልና በሸማቹ በኩል ሊኖር የሚችለውን የኑሮ ጫና ሊያቃልሉ የሚችሉ ስራዎች ስናከናውን ቆይተናል። በጥቅል በሀገር ደረጃ ከ1680 በላይ የቅዳሜና እሁድ ገበያ ማዕከላት በአሁኑ ጊዜ ለበዓል ገበያ ምርት እያቀረቡ ግብይት እየተከናወነባቸው ይገኛል። ከነዚህ ውስጥ የአዲስ አበባ ከተማ አስተዳደር የሚያስተባብራቸው ቅዳሜና እሁድ ግብይት ማዕከላት ዛሬ ጠዋት ተዘዋውረን በተመለከትነው መሰረት የግብርና ምርቶች በበቂ ደረጃ እየገቡ ያሉበት ሁኔታ ነው ያለው። ከዋጋ አንጻርም ከአምና ከእጥፍ በታች ቅናሽ ያለባቸው፣ ለምሳሌ ያህል አምና በዚህ ወቅት የሽንኩርት ዋጋ 70 እስከ 80 የነበረበት አሁን ከ20 እስከ 30 የገባበት፣ ቲማቲም በተመሳሳይ 60-70 የነበረበት አሁን ወደ 30 የተመለሰበትና ለበዓል ፍጆታ ሊውሉ የሚችሉ የግብርና ምርቶች በበቂ ደረጃ የቀረቡበትን ሁኔታ ማንሳት ይቻላል። ይሄኛው ጥሩ የሚባል ነው። የእርድ እንስሳትም አሁን ተዘዋውረን እንደተመለከት ነው ዋጋው በአንጻራዊነት በጣም የተሻለ ሊባል የሚችልና እንደየኑሮ ደረጃውና እንደየገቢ ሁኔታ የእንስሳት ደረጃ በበቂ ደረጃ የቀረቡበትና በተለይ ከደላላ ጣልቃ ገብነት ነጻ ለማውጣት በትክክለኛ ሻጭ የሆኑ ነጋዴዎች ብቻ ገብተው እንዲስተናገዱ ጋውን ለብሰው ጋውናቸው ላይ ምልክት ኖሮ ከነሱ ጋር ብቻ የሚደረግበትና ደላላ በማዕከል ዋጋ የሚወስንበት ስርዓት ያስወገድን በመሆኑ ዘንድሮ ላይ በእርድ እንስሳትም በግብርና ምርቶችም እንዲሁም በኢንዱስትሪ ምርቶችም የተሻለ አቅርቦት ያለበት ሁኔታ መኖሩን ተመልክተናል። በዚህ ወር ለበዓል ዝግጅት የሚሆን 550 ሺህ ኩንታል ስኳር ወደ ሀገር ገብቷል። ወደ ሀገር መግባት ብቻ ሳይሆን ከሀገር ውስጥ ያሉት ፋብሪካዎችና ከሀገር የገባውን ስንደምሮ 550 ሺህ ኩንታል ገደማ ነው። ይሄ ሌላ ጊዜ ከሚቀርበው አቅርቦት በላይ ነው። የአቅርቦት ችግር የለም ብሎ መውሰድ ይቻላል። ዘይት 70 ሚሊዮን ሊትር ገደማ ዘይት ወደ ሀገር ውስጥ ገብቷል። የሀገር ውስጥ ኢንዱስትሪዎችም በተሻለ ዋጋ በረከሰ ዋጋ ማቅረብ የቻሉበትን በጋራ ተመልክተናል። በ1700 በ1400 ድጎማ የተደረገባቸው ፈሳሽ ዘይቶች እየቀረቡ ነው ያሉት። ጠቅላላ ተደርጎ ሲታይ ዘንድሮ በአቅርቦት ብቻ ሳይሆን አቅርቦቱ የተሳለጠ በመሆኑ ዋጋውም ጭምር ትርጉም ባለው መልኩ የቀነሰበትና የተረጋጋ ግብይት የበዓል ግብይት መኖሩን ያስተዋልንበት ነው። ይሄ በሁሉም ቦታዎች በሁሉም አካባቢዎች ተጠናክሮ እንዲቀጥል በእኛ በኩል በየዕለቱ ከክልል ንግድ ቢሮ ኃላፊዎች ጋራ በምናደርገው የቪዲዮ ኮንፈረንስ ክትትል የምናደርግበት ስራ መሆኑን ለማንሳት ነው። እንግዲህ በእኛ በኩል 2030 የዲጂታል እቅዳችንን ለማሳካት የሚያስችሉ ስራዎች ሰርተናል። ትናንትና በሚኒስቴር መስሪያ ቤቱ የሚደረገው የውጭ ንግድ የኮንትራትና የፍቃድ አሰጣጥ ሙሉ ለሙሉ ዲጂታላይዝድ ሆነዋል። ከዚህ ፊት ከ3.4 ሚሊዮን በላይ ነጋዴ የሚስተናገድበት የኦንላይን ትሬድ ሬጅስትሬሽን ላይሰንሲንግ ሲስተም አልመተን በሀገሪቱ ከፍተኛ የሆነ ዲጂታል አገልግሎት ከሚሰጡት ሚኒስቴር መስሪያ ቤቶች አንዱና ዋነኛው ነን። በኢኮሜርስ ደረጃም የኢኮሜርስ ንግድ እንዲሳለጥ ለማድረግ በተደረገው ድጋፍና ክትትል ዘመን ገበያ ብቻ ባለፈው አንድ ወር ጤፍ የ53 ሚሊዮን ብር ግብይት ፈጽመዋል። ይህ ማለት ይሄ ጉዳይ ከወራት በፊት የነበረ ጉዳይ አይደለም። መንግስት ይሁነኝ ብሎ ትኩረት ሰጥቶ በመስራቱ ምክንያት በዘመን ገበያና በሌሎች የዲጂታል ገበያ አማራጮች ግብይት እየተጀመረ ነው ያለው። ይህ ስራ ጅምር ስራ ነው። ነገር ግን በእኛ ደረጃ መንግስት ወስኖ በዘርፍ ደረጃ አደራጅተ ነው ሚኒስትር ዴኤታ ተመድቦለት ክትትል የምናደርግበት ስራ ነው። በዛኛውም በኩል እየሄደ ነው ያለው። በጊዜ ሂደት አሁን የምንላቸው ቅዳሜና እሁድ ገበያ ማዕከላት በኢኮሜርስ ግብይት የሚፈጸምባቸው እንዲሆኑ ለማድረግ አስፈላጊ የሆነ የመሰረተ ልማት ማልማት፣ አስፈላጊ የሆነ ግብይት ስርዓት የማመቻቸት ስራዎች በማከናወን ላይ እንገኛለን። ከቦታ ቦታ ልዩነት ቢኖረውም ከአቅርቦት አንጻር ዘንድሮ ችግር አለ የሚል ግምገማ አልገመገምንም። እስከ ትናንትና ድረስ በነበረን መረጃ በቂ አቅርቦት አለ። ዋጋውም ከቦታ ቦታ መጠነኛ ልዩነት ቢኖረውም ከአምና ተመሳሳይ ወቅት ጋራ የመሻሻል ያሳየበት ሁኔታ ነው ያለው። በጣም ጥሩ ነው። ይሄ ለግብርና ስራ መንግስት በሰጠው ልዩ ትኩረት መሰረት ምርት በበቂ ደረጃ ጥራቱን የጠበቀ ምርት ወደ ገበያ ማቅረብ በመቻሉ ምክንያት ከቦታ ቦታ የተወሰነ ልዩነት ሊኖረው ይችላል በሀገር ደረጃ ሲገለጽ። ነገር ግን በሁሉም ቦታዎችና አካባቢዎች የግብርናና ኢንዱስትሪ ምርቶች ለበዓል ግብይት የሚሆኑት በበቂ ደረጃ እየገቡ መሆኑንና ተገቢው ክትትልና ቁጥጥር የተደረገበት መሆኑንም ለማንሳት በቁም እንስሳት ወጪ ንግድ በጣም ከፍተኛ ውጤት ተመዝግበዋል። ድሮ በአመት ማናስመዘግበውን ውጤት በ4 እና 5 ወር ውጤት ማስመዝገብ የተቻለበት ሁኔታ ነው ያለው። ይሄ በአንድም በኩል የግብይት ስርዓቱን የማዘመን በሌላ በኩል ዛሬ ጠዋት በሚኒስቴር መስሪያ ቤታችን ለምሳሌ ያህል 3 ተጨማሪ የግብይት ማዕከላት በ230 ሚሊዮን ብር ስራ አስጀምረናል። ከዚህ ፊት የዛሬ 4 ወር ገደማ ያስጀመርናቸው 3 በተመሳሳይ በጀት ስራ ላይ ገቡ አሉ።
700 ሚሊዮን ብር ገደማ የሚያወጡ የተለያዩ ለወጪ ንግድ ሊያገለግሉ የሚችሉ የግብይት ማዕከላት የማልማት ስራ እየሰራ እንገኛለን። ይህም በማድረጋችን ግኝታችን ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታ ነው ያለው። በ6 ወሩ ከ30 ሚሊዮን ዶላር በላይ ከቁም እንስሳት ውጪ ገቢ እየተገኘ ነው ያለው። በበጀት ዓመቱ 70 ሚሊዮን ዶላር እና ከዛ በላይ ገቢ ለማግኘት የሚያስችል ስራ በመከናወን ላይ ይገኛል። አጠቃላይ እንግዲህ ለገና በዓል በርካታ አቅርቦት ነው እንደ አዲስ አበባ ከተማ አስተዳደር እንደ ንግድ ቢሮ ያቀረብ ነው። በሰብል ምርቶች፣ አትክልትና ፍራፍሬ፣ የወተት ተዋጽኦ፣ እንቁላልና የቁም እንስሳት ላይ ገና ላይ በጣም ስለሚፈለግ እነሱን አቅርቦት ነው ዛሬ ዞር እያየን ያለ ነው። አሁን የምንገኝበት የቁም እንስሳት ማዕከሉ ከ5ቱ ገበያ ማዕከል በመንግስት የተደራጁ 5 ገበያ ማዕከላቶች አሉ። የቁም እንስሳት ከ5ቱ አንዱ የሾጎሌ ሳይት ላይ ነው ዛሬ የምንገኘውና አቅርቦቱንና በተመሳሳይ ደግሞ ዋጋው ምን ይመስላል የሚለውን ነው እያየን ያለ ነው። በጥቅሉ ስታይ የግብርና ምርቶች ላይ አሁን ዞር ብለን ካየናቸው በጣም ቅናሽ አለው። ከባለፈው ዓመት ተመሳሳይ ወቅት ጋር ስታይ የቲማቲም ዋጋ፣ የሽንኩርት ዋጋ፣ በተመሳሳይ ደግሞ የጤፍ ዋጋ በጣም መቀነሱን ነው ያየ ነው። የኢንዱስትሪ ምርቶች ላይ በተለይ ዘይት ላይ ደግሞ የተወሰነ ጭማሪ አለው። ከባለፈው ዓመት የተወሰነ ጭማሪ አለው። የቁም እንስሳት ጋር ስንመጣ ደግሞ እምብዛም ጭማሪ አይታይም፣ ግን ተመጣጣኝ የሚባል ዋጋ ሊባል የሚችል ነው እያየን ያለ ነው። ስርጭቱ እንግዲህ በጣም መዳረሻዎቹ በጣም ብዙ ናቸው። አዲስ አበባ ላይ እነዚህ ግብይት ሰው በአቅራቢያው እንዲያገኝ ለማድረግ 239 ቅዳሜና እሁድ ገበያ ላይ ምርቶች በሰፊ ቀርበዋል። 11ዱም ባዛሮች ላይ ምርቶች በሰፊ ቀርበዋል። በተመሳሳይ ደግሞ 5ቱ መግቢያ በሮች ላይ የግብርና መስጫ ማዕከላቶች አሉ። ትልልቆቹ እነሱ ላይ ምርት በበቂ ሁኔታ ቀርበዋል። ይሄ እንግዲህ በመንግስት ስኪም እየቀረበ ያለው ነው። እንደዚሁም ደግሞ 173 የሸማች ህብረት ሱቆች ላይ በቂ ምርት ነው የቀረበው። ይሄ በመንግስት በኩል የሚቀርብ ሲሆን በነጻ ገበያ ላይም ደግሞ ተመጣጣኝ ዋጋ እንዳለ ዞር እያለን ከጠዋቱ ጀምሮ እያየን ነው ያለ ነው።